ሰላም ጤና ይስጥልን ውድ የሀቅና ሳቅ ሚዲያ ተከታታዮች እንደምን አላችሁ? ዛሬ ሳምንታዊውን ከስፍራው የተሰኘውን ፕሮግራማችንን ይዘንላችሁ ቀርበናል። የፕሮግራሙ አዘጋጅና አቅራቢ እኔ ቴዎድሮስ አያሌው ከመላው የስቱዲዮ ባለሙያዎች ጋር እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በዛሬው ዕለት ከአማራ ክልል የተለያዩ መረጃዎችን ይዘንላችሁ የቀረብነ ሲሆን ከወዶ ገብና ከምርኮ አኳያ ከአውደ ውጊያ አጠቃላይ በአማራ ክልል በአሁኑ ሰዓት የት አካባቢ ግጭቶች አሉ፣ እነዛ ግጭቶች በነማን እየተካሄደ ይገኛል፣ እንዲሁም ደግሞ በጽንፈኛው ጸረ ሰላም ቡድኑ የእርስ በርስ መከፋፈል አሁንም ጎልቶ ወጥቷል። እንግዲህ የሆነ ጊዜ የሆነ ግሩፕ ይከፈላል፣ ከዛ ግሩፕ አለቃ ይኖራል። ከዛ በኋላ ደግሞ ለዛኛው ግሩፕ እኔ ነኝ አለቃው የመከፋፈል ነገር አለ። እሱን እንግዲህ በሰፊው የምናይ ይሆናል። በተለይ በሸዋ በኩል ጎጃም በኩል በወሎ በኩል ምን አለ የሚለውን ነገር የምናቀርብላችሁ ይሆናል። ጎንደር አካባቢ ያለው አንጻራዊ ሰላም በመጠቀም የአካባቢው ማህበረሰብ እንግዲህ ሰላሙን ለማጽናት ከፍተኛ ርብርብ እያደረገ ይገኛል። ህዝብና መንግስት ተናቦ በአካባቢው የሚገኘውን ጸረ ሰላም ቡድን በጋራ እየታገለ እንደሆነ አሳውቋል። እንግዲህ ምርጥ ሰባ ሚኒሻ ከማደራጀት የሰላም ዘብ ከማደራጀት ባለፈ በሰላማዊ ሰልፍ ጦርነት ይቁም፣ ጽንፈኝነትን እናወግዛለን፣ እንቃወማለን የሚሉ ሰልፎች ትላንት ሰኔ 15 ቀን 2017 ዓ.ም በአማራ ክልል በተለያዩ ከተሞችና የተለያዩ ወረዳዎች ተካሂዷል። እንግዲህ የሰልፎቹ ይዘትና አጠቃላይ ሁኔታ ምን ይመስላል የሚለውን እሱን ይዘን እንቀርባለን። ያው ሰሞኑን እንግዲህ ደግሞ በተለያዩ ዩኒቨርሲቲዎች በተለይ ደግሞ እንደ አማራ ክልል በጣም ደስ የሚል ነው። የተለያዩ ዩኒቨርሲቲዎች የአስተምረው ያበቋቸውን ተማሪዎች በይፋ አስመርቀዋል። በዚህ አጋጣሚ ለዘንድሮ ተመራቂዎች እንኳን ደስ አላችሁ፣ እንኳን ለዚች ቀን አደረሳችሁ ማለት እንወዳለን እንደ ሀቅና ሳቅ። ምክንያቱም ትምህርት የአንድ ሀገር መሰረት ነውና ለትምህርት ትልቅ ትኩረት ሊሰጥ ይገባል። አንዳንድ ክስተቶች ነበሩ። በተለይ እናቶቻቸውን አባቶቻቸውን ያከበሩ ተማሪዎች አሉ። ምክንያቱም አብዛኛው ኢትዮጵያዊ ሳይማር ያስተማረው በድህነት በብስቁልና ውስጥ ሆኖ ግን ለልጁ እንደደላ ሆኖ የሚያስተምር ሀገር ነን። ይሄ ሳይማር ያስተማረን ለራሱ እየራበው እየተቸገረ ነገር ግን ለልጁ ምንም ሳይጎልበት ትምህርቱ ላይ ፎከስ አድርጎ ትኩረት አድርጎ እንዲማር ያደረጉ ወላጆች ክብር ያገኙበት ሁኔታ ነው ያለው። ይሄንም አይተናል። ለተመራቂ ተማሪዎች፣ ለአስመራቂ መምህራን ቤተሰቦች፣ እንዲሁም የዩኒቨርሲቲ ማህበረሰብ አጠቃላይ የሁሉም ቅንጅት ነውና ተማሪዎቹን ለዚህ የሚያበቃው እንኳን ደስ አላችሁ ማለት እንወዳለን። ከስፍራው መረጃችን እንደሚከተለው ይቀርባል ማለት ነው። ፕሮግራሙን ላይክ አድርጉ፣ ለወዳጅ ለዘመዶቻችሁ በየትኛውም መገናኛ ዘዴ እንዲደርስ አድርጉ። ወደ ፕሮግራማችን እንግባ። መልካም። የመጀመሪያ ያደረኩት ወዶ ገብ ነው። እንደው እስኪ ስለ ውጊያ አንዳንዴ በተለይ በውጭም በአገር ውስጥም ያላችሁ አብዛኛዎቻችሁ በተለይ ስለ ውጊያ የማታውቁ ሰዎች እንደው እስኪ ትንሽ ስለ ውጊያ ገለጽ ላድርግ። ማለት ግንባር ላይ እንደመሆኔም ያለውን ነገር ውጊያ ምን አይነት ውጊያዎች አሉ። ለምሳሌ አሁን ይሄ የጽንፈኛ ቡድን እየተሽለኮለከ የሚገጥም ነው። ደፈጣም የምንለውም አይደለም፣ የጎሬላ ፋይት የሚባለው ማለት ነው። መደበኛም አይደለም፣ መደበኛ ሆኖ ተዋግቶ የማያውቅም። ነገር ግን በተገኘው አጋጣሚ ግጭት ይፈጥርና በዛ ግጭት ውስጥ ጥይት ነው የሚተኮሰው። መከላከያውም ያለውን አቅም ይጠቀማል፣ ጽንፈኛውም ያለውን አቅም ይጠቀማል። በዛ መካከል የኃይል የበላይነት ወስዶ በኃይል የበላይነት ማሸነፍ ነው አካሄዱ። ምርጫው የኃይል ስለሆነ ማለት ነው። እና በኃይል የበላይነት ለማግኘት በሚደረግ ውጊያ ውስጥ እንግዲህ አብዛኛው በሰዎች የሚደረግ ውጊያ ነው ያለውና የፊት ለፊት የግንባር ቶክስ ስለሆነ በዚህ ግጭት መካከል እንግዲህ በውጊያው ላይ ቆስሎም ይሁን በከበባውም ውስጥ ሆኖ ይሁን ወይ ቀለበት ውስጥ ገብቶም ይሁን ብቻ በቆረጣ በሆነ ዘዴ ከተያዘ ከተከበበ እጅ ስጥ ነው የሚባለው። እጅ የሰጠ በምርኮ እጅ ወደ ላይ ብሎ እጅን ሰጥቶ ይገባል። ነገር ግን አመልጣለሁ ካለ ይመታል። ተመቶ ደግሞ አጋጣሚ እግሩን ይሄ ለሞት የማይዳርገው አካባቢ ላይ ከሆነ የተመታው ያው ምርኮ ይሆናል ማለት ነው እና የቁስለኛ ምርኮ ይሆናል እና በእነዚህ
ዘዴዎች የገባው ምርኮኛ በምርኮ ይያዛል። መሳሪያው በሙሉ በማረከው ኃይል ለምሳሌ የጥምር ጦሩ ከሆነ የጥምር ጦር የሚባለው ለምሳሌ አድማ መከላከል፣ ሚሊሻ፣ ፖሊስ፣ ሰላም አስከባሪ፣ የአካባቢ ታጣቂ እነዚህ ወዘተረፈ ከህዝቡም ከምንም የተውጣጣ ሆኖ የያዘው ከሆነ መሳሪያውን ለዛ ላለ ግብረ ኃይል ቡድን መሪ ያለ ለዛ ያን አካል ይወስዳል ማለት ነው። ተተኳሽም ይሁን ሌላ። መከላከያም ከሆነ በዛው በመከላከያ እንትን ይላል የተማረከ መሳሪያ ማለት ነው። ነገር ግን በወዶ ገብነት ከሆነ ግን አንደኛ ከአካባቢ መስተዳደሮች ጋር ተነጋግሮ ከአካባቢ ጦር አመራሮች ጋር ተነጋግሮ ወይ ከፖሊስ ወይ ከሚሊሻ ወይም ደግሞ ከአድማ መከላከል ወይም ደግሞ ከኢትዮጵያ የጀግናው መከላከያ ሰራዊታችን ጋር ካሉ አመራሮች ጋር ተነጋግሮ ከመጣ በክብር መሳሪያዎቹን እንደያዘ በክብር በመተማመን ተሂዶ በክብር ተቀብሎ ይመጣል። ከዛ በኋላ የመጀመሪያ ያቀረባቸው ንግግሮች አሉ። አሁን ደግሞ የበለጠ ሰራዊቶቹን ይዟቸው ከመጣ ልጆች ጋር እሱ ቁጥሩ ምንም ችግር የለውም። አንድም ሰው በጦርነት ከተረፈ ትልቅ ነገር ነው። በዚህ አጋጣሚ መታወቅ ያለበት በጦርነት ላይ አንድ ሰው ህይወት ማትረፍ ማለት በጣም ትልቅ ነገር ነው። ምክንያቱም የሰው ልጅ ህይወት የማይተካ ነገር፣ ንብረት ይተካል፣ ሌላ ነገር ይተካል። ነገር ግን የሰው ልጅ ህይወቱ አንዴ ካለፈ አለፈ ነው። አሁን ደግሞ የጽንፈኛውን እንቅስቃሴ እንደምታውቁት አብዛኛውን በስሜታዊነት በተሳሳተ ጥሪ ከእንደገና ተነግሮት የገባውና ገብቶ የገጠመው ነገር አልገናኝለት ያለ በጣም በብዙ ውጣ ውረዶች በጣም በብዙ ችግሮች ውስጥ ሆኖ ያለ አካል ስለሆነ በገባው ጊዜ ሲመጣ እውነት ለመናገር ሰላምን ለሚፈልግ ህዝቡን ለሚወድ መንግስት ትልቅ ደስታ ነው። አንድ ልጅ ሲመለስ ያለውን ደስታ በሰራዊት ውስጥ እኔ ነኝ የማውቀው። አንድ ሰው ህይወት ስለዳነ እና በጦርነት ላይ አንድ ሰው ህይወት ማዳን በውጊያ እንኳ ሆኖ እጅ እንዲሰጥ ነው ማስጠንቀቂያ የሚሰብ። ከበባ ውስጥ ነህ እጅ ስጥ ነው የሚባለው። ምንም አካልህን አትጉዳ ነው የሚባለው። እና ይሄ የምርኮና የወዶ ገብ ነገር በጣም ግንዛቤ እንድትወስዱ እፈልጋለሁ። ምክንያቱም አሁን አይታቸዋቸው እንደሆነ ይሄ ጽንፈኛው ሚዲያ ደመሰስ ነው ይላሉ፣ ገደል ነው ይላሉ፣ ማረክ ነው ይላሉ ምናምን። በተለይ አንድ ነገር ካገኙ እንዴ ውጊያ ነው በቃ አለቀ። ውጊያማ ታውጆ እኮ ተገብቷል። እንግዲህ 2 ዓመት ከታወጀ ውጊያ ውስጥ ተገብቶ መማረክ አለ፣ መግደል አለ፣ መገደል አለ፣ መቁሰል አለ፣ ማቁሰል አለ። በቃ እያንዳንዷ የጦርነት ሂደቶች በዚህ በኩል ያለው በዛኛውም ጎራ አለ። ይሄ መታወቅ አለበት። ጦርነት እኮ አሸነፍኩ የምትለው ከዚህ በጭንቅላት ከምታሸንፈው በላይ አካላዊ ትግል አድርገህ በዛ ትግል ውስጥ የምታመጣው ድል ነው፣ የምታመጣው የበላይነት ነው እንጂ ዝም ብሎ የቲማቲም ውጊያ አይደለም። ወይም የኔ ብቻ ተኩሶ የሚገል የነሱ የማይገል አይደለም። በዚህ ሁሉ ህዝብን ማወቅ አለበት። መከላከያው ሰላምን ሲያመጣ፣ ፖሊሱ ሰላምን ሲያመጣ፣ አድማ መከላከሉ ሰላምን ሲያመጣ፣ ህዝባዊ ኃይሉ ይሄ ሰላም አስከባሪው ሰላምን ሲያመጣ ውድ ህይወቱን ከፍሎ ነው የሚያመጣው። ውድ ህይወቱ ይቺ ካላንድ ነገር የማትተካውን ነፍሱን ሰጥቶ አንድያ ነፍሱን ሰጥቶ ነው የሚያድንህ እንጂ ዝም ብሎ ሰላምና ስላለ ሰላም አይመጣም። ሰላም ሁን ስላለ ሰላም አይኮንም። ሰላም መስዋዕትነት ያስከፍላል፣ ዋጋ ያስከፍላል። እኔ አንዳንዴ ሰው የህይወት ዋጋ እየከፈለ በሞራል አለኋችሁ ለማለት በገንዘብ አለኋችሁ ለማለት በተለያየ እንትን ሰላሙን ይፈልገዋል። ነገር ግን ለዛ ነገር ቀና ትብብር ሳያደርግ ስታዩ ከእንደገና ሞትን መቀነስ በሚለው ነገር ላይ ቤተሰቦች የሌለው ሰው የለም። በተለይ በአማራ ክልል የሚንቀሳቀሰው የጽንፈኛው ቡድን ቤተሰብ አለው። ጦርነቱን አየው። በ24 ሰዓት የአባታችን ቤተ መንግስት እንገባለን ተብሎ የተጀመረ ውጊያ፣ የተጀመረ የብደት ጉዞ መቋጫቶ 2 ዓመት ሲያስቆጥር ሰው እንዴት ልብ አይገዛም? በቃ መጀመሪያ የውሸት ታሪክ ፈጠሩለት ገባ። ከዛ በኋላ በሚደረጉ ነገሮች እነዛ ችግርን እየወለደ በሚመጣ ነገሮች ነው እንትን እየተባለና ያለው። ይሄን ያክል ስለ አውደ ውጊያ ስለ ግንባር ያለውን ነገር ከነገርኳችሁ በውጊያ ላይ እንግዲህ ውጊያው አሰልቺ ሆኖባቸው ወይም ውጊያው ጥቅም እንደሌለው ገብቷቸው ብቻ በራሳቸው በደረሱበት ድምዳሜ በወዶ ገብነት ወደ መንግስት ወደ ሰላም የመጡ በርካቶች ናቸው። ትላንትና የጽንፈኛው ሚዲያ ጀግና የአፄ ቴዎድሮስ ልጆች እያለ ቅጽል ስም እየሰጠ በስማቸው እንኳ አይጠሯቸው። በሰላም ሲመጡ ግን ሌላ ስም እየሰጡ እንደ ባንዳ፣ ማንን ባንዳ እንደሆነ አላውቅም፣ እንደ ባንዳ እየጠሩ እንትን ይሏቸዋል። ግን የሚያሳዝነው እኒህ ልጆች ባልተገባ ጦርነት ሲሞቱ ደግሞ ሜጀር ጄኔራል እንትና ጄኔራል እያሉ ፊት አውራሪው ገብርዬ እያሉ
ስም እየሰጡ በእነሱ ስም መልሰው ደግሞ ገንዘብ ይነግዱባቸው። አሁን በጎንደር አካባቢ፣ በወሎ፣ በሸዋ አካባቢ በሰላም የገቡ ልጆችን ቅጽል ስም የሚያወጡላቸው፣ በጎጃም አካባቢ ለገቡ ልጆች ቅጽል ስም የሚያወጡላቸው ለምን ይመስላችኋል? በቃ ለምን ወይ ኑረው አገር አላተራመሱም ወይ ደግሞ ሙተውልን በስማቸው አልነገርንም ከሚል እሳቤ እንጂ እነሱ እንደሚሉት በ4 ቀን በሳምንት በ15 ቀን በወር 4 ኪሎም የሚገባው ሆኖም አይደለም። ያም የብደት ጉዞ ነው። ከእንደገና ለምን ለእኛ የገቢ ምንጭነታቸው ቀረ? የውሸት ዜና፣ የውሸት ሰበር ነው፣ የውሸት ሰበር ዜና እያወራን ለምን አልኖርንም? ጦርነቱን ሊቋጩብን ነው ከሚል ፍርሃት ያው በሁሉም በኩል ያለ ኃይል ይወራጫል። ኡጋንዳም ያለው፣ አሜሪካም ያለው፣ አውሮፓም ያለው ኃይል ይወራጫል። በዚህ መወራጨት መካከል ግን እነሱ እዛው ላይ ነው ሚዲያ ላይ ሳይበር ላይ ስለሆነ ያሉት እንጂ የሚቀሩት ጎንደር አካባቢ አሁን እነጸዳሉ በመመለሳቸው አብዛኛውን ይዩት። ደቡብ ጎንደር አስተማማኝ ሰላም ነው። ሰሜን ጎንደር እና ምዕራብ ጎንደር የተወሰነ እንግዲህ ዙሪያውን ያሉ የተወሰኑ ችግሮች አሉ። እነዛም ችግሮች ከግለሰቦች የግል ጥቅምና ካለመተማመን ማለትም በድሮ የድሮውን በቃ እባብን ያየ በልጥ በረየ ነው። የድሮውን ስርዓት ያየ ልክ በዛ ልክ በመፈረጅና በዛ ልክ በማየት ከመስጋት ነው። ነገር ግን እሱም ቢሆን ቆይቶ ይገባቸዋል። አሁንም ያለው የሰላማዊ የሆነ እርቅ የሽምግልና ስርዓት አለ። በቅርብ ሁሉም ነገር እንደሚስተካከል ነው ያለኝ መረጃ። ነገር ግን አሁንም ጽንፈኛው እርስ በርስ ተማምኖ አይደለም ጫካ ላይ ያለው ይታወቃል። ይሄ ከሻዕቢያም ከወያኔም አይዟችሁ የሚባል ነገር አለ። የሚታይም ድጋፎች አሉ። በዚህ አጋጣሚ የማይታወቅ ድጋፍ የለም። ድጋፎች ይታወቃሉ። መሳሪያዎች ያስገባሉ፣ ተተኳሽ፣ ሌሎች እሱም በዝርዝር እመጣበታለሁ። ነገር ግን ሰሞኑን እንግዲህ በአማራ ክልል በተለያዩ አካባቢዎች በርካታ የጽንፈኛው አባል የነበሩ አሁን ግን ሰላም ይሻለናል፣ የሄድንበት ጉዞ የተሳሳተ ነበር፣ ህዝባችንን በድለነዋል፣ እንክሳለን በማለት ለሰላም እጃቸውን የሰጧሉ። ለምሳሌ በትላንትናው ዕለት እንግዲህ በራያ ቆቦ ራሱን የሐውጃኖ ክፍለ ጦር ብሎ በሚጠራው አቶ መንግስቱ ዳርጌ የተባለ የጽንፈኛው መሪ ለእጁን በራያ ቆቦ ለሚገኘው የጥምር ጦር እጁን ሰጥቷል። ሌላው እንግዲህ በደቡብ ጎንደር፣ በሸዋ፣ በጎጃም አካባቢ እንዲሁ የጽንፈኛ ቡድን አባላቹ እጃቸውን ለአካባቢው ለሚገኘው መንግስት ኃይል እጃቸውን ሰጥተዋል እና በዚህም የሀገር ሽማግሌዎች፣ የሰላም ኮሚቴዎች፣ የሃይማኖት አባቶች እንዲሁም የመከላከያ አመራሮች ትልቅ ዋጋ ከፍለው ቅድም እንደነገርኳቸው ነው የአንድ ሰው ህይወት ማትረፍ በራሱ በዚህ እውር ድንብር ጉዞ ትልቅነት ነውና በርካታ ሰዎችን ወደ ሰላም መንገድ እንዲመጡ ተደርጓል። እንግዲህ እንዲሁም ደግሞ በመቄት በምዕራብ ወሎ አካባቢ በተለምዶ ምዕራብ ወሎ አካባቢ ደቡብ ወሎ ዞን ማለት ነው። ከእንደገና ደግሞ በራያ ቆቦ ሸዋ አካባቢ እንዲሁ በምርኮ የገቡ ልጆች አሉ። እነዚህ በምርኮ የገቡ ልጆች እንግዲህ እንደነገርኳችሁ ነው ግጭት ይደረጋል። በዛ ግጭት ውስጥ ወይ ከበባ ውስጥ ይገባሉ ወይም ደግሞ ፊት ለፊት ሲደረስባቸው እጅ ወደ ላይ ሲባል አማራጭ አለው። አንድም ተኩሳለሁ ካለ ይገደላል፣ እጅ ወደ ላይ ካረገ ይማረካል። ይሄ ነው የሆነ ያለውና እንግዲህ በደቡብ ወሎም በሸዋም በሰሜን ወሎ አካባቢ የተደረጉ ግጭቶች ላይ የጽንፈኛው ቡድን አባላት እጃቸውን ለመንግስት ሰጥተው በሰላም እንግዲህ መማረኩ በራሱ ሰላም ስለሆነ በሰላም እጃቸውን ለመንግስት አካል እጃቸውን ሰጥተዋል። መሳሪያቸው ያው እንግዲህ እንደነገርኳችሁ በአካባቢው ለሚገኝ ጥምር ጦር መከላከያ ከሆነ መከላከያ ይወስዳል። የጥምር ጦሩ ከሆነ ሚኒሻ፣ ፖሊስ፣ አድማ መከላከል ከሆነ እንደዛ ነው እና ወዶ ገብ ሲኮን ግን ትልቅ እንትኑ ያለው ምንድነው ከነ ክላሻቸው ነው። ሲያዙ ማይታችሁ ከሆነ ቢሮም ሲገቡ ከነ ክላሻቸው ቁጭ ብለው ይነጋገራሉ። ምን ይላሉ? ክላሻቸው ማንም አይነካም። መጀመሪያም ክላሽና ሽጉጥ ማንም ይወስዳል አልተባለም። በራሳቸው ፈጥረው የገቡት ያወናበዱበት ሁኔታ እንጂ መጀመሪያም የተባለው የቡድን መሳሪያ ነው። የቡድን መሳሪያም ለጀሌዎቻችሁ ክላሽ ይቀየራል፣ አለበለዚያ በገንዘብ ተተምኖ ለሰራዊቱ ማቋቋሚያ ለማለትም ለቆሰሉባችሁ ለተለያየ ነገር ለምታውሉት ዓላማ በገንዘብ ተቀይሮ ትወስዳላችሁ። አለበለዚያም ለምታምኑ መስተዳደር ይቀመጥና ችግር አለ
በተለይ ከወያኔ ጋር ወረራ ስጋት አለብን ከሚል አኳያ ስለነበረ መንግስት ገምግም ያለው ይሄ ጁንታው ቡድን መልሶ አይወረንም የሚል ነው በወቅቱ አቋም ይዞ የነበረው። ነገር ግን አሁን በጽንፈኝነት ከገቡት ልጆች አብዛኛው አልነበሩም። ነገር ግን ከነበሩት ለምሳሌ እንደነመሬ ሌሎች ልጆች ደረጀ ከጎንደር አካባቢ እነሱ ምን ያንስተውት የነበረው ጁንታ መልሶ ይወረናን የሚል ስጋት ስለነበረ እሱም ቢሆን የቡድን መሳሪያችሁን ለምታምኑት የመንግስት አካል አስቀምጦ ነበር የተባለው። ነገር ግን ያው የተለያዩ ከውጭም ከውስጥም የአማራ ክልልን የኢትዮጵያን ሰላም የማይፈልጉ አካላት በፈጠሩት ሐሰተኛ ፕሮፓጋንዳ ቅስቀሳ እንደገና ልዩ ኃይሉ መልሶ ማደራጀትን ማፍረስ በሚል አዲስ የሚዲያ ሰራዊት ፈጥረው እንግዲህ ክልሉ ወደ ገባበት እንግዲህ ለዚህ ውጥንቅጥ የዳረገ ሐሰተኛ ፕሮፓጋንዳ ማለት እሱ ነው። በቃ ያልተባለን በሬ ወለደውን ወሬ አውርተው ክልሉን በዚህ ልክ አሁን አድርገውታል። መልሶ ማደራጀት ግን በዚህ አጋጣሚ በመላ ሀገሪቱ በሚገኝ ልዩ ኃይሎች ላይ ሪፎርም ተደርጓል። ለልዩ ኃይሎቹ የቀረበው አደረጃጀት አድማ መከላከል የክልሉ መሆን ይቻላል፣ የክልሉ ማረሚያ ፖሊስ መሆን ይቻላል፣ ህዝባዊ ፖሊስ መሆን፣ ሚኒሻ መሆን፣ ትጥቅህን ይዘህ መቀመጥ ትችላለህ ተብሏል። አማራጭ ነው ይሄ ሁሉ። ለመከላከያ መግባት፣ ለፌዴራል ፖሊስ መግባት ይቻላል ተብሏል። መከላከያ ሁን እየተባለ እንግዲህ ልዩ ኃይል ከመከላከያ ያነሰ ነው። ለምን ልዩ ኃይል ካልሆነ ለምን አላነስኩም ካልሆነ በስተቀር ተሰተር ነው። በቃ በአንድ ኮማንድ ሁን ነው መጀመሪያ የነበረውና ይሄን ግንዛቤ ሆን ተብሎ እንዲል ተደርጎ ከውጭም ከውስጥም ባለ ከመንግስትም አካል ጭምር ባሉ ሰዎች በአማራ ክልል መንግስት ባሉ ሰዎች ጭምር ተቀስቅሶ ክልሉ ለዚህ ውጥንቅጥ ተዳርጎ እና አሁን የዳው እየተጋፈፈ ያለው እንትን እየተባለ ዋጋ እየተከፈለ ያለው መከላከያ ዋጋ የሚከፍለው አድማ መከላከሉ፣ ፖሊሱ፣ ሲቪል አመራር ሳይቀር በአሁኑ ሰዓት ሲቪል አመራር ሳይቀር ዋጋ የሚከፍለው በዛ በተፈጠረ ሐሰተኛ ፕሮፓጋንዳ ነው። ይሄ መታወቅና መረዳት አለበት። የነገሩ ምንጭ ካላወቅነ ለትግል ስለማይመች ማለት ነው እና በአሁኑ ሰዓት ግን ያ ነገር ጠርቶለት ነው እንትን እያለ ያለው እና መጀመሪያም ትጥቅ አውርድ አልተባለም። ትጥቅ አውርድ የተባለው ነገር የለም። አሁንም ትጥቅ አውርድ የሚል የለም። በወደ ገብ ከሆነ ትጥቁን ይዞ ይገባል። አለቀ። የቡድን መሳሪያ እንደተነገረው በቃ መጀመሪያ ምክንያቱም የቡድን መሳሪያ የቡድን ነው። እንኳን አይደለም ለዚህ ለጽንፈኛ ቡድን በህግ ለማይመራው ቡድን ይቅርና የቡድን መሳሪያ ለመንግስት አካል እንኳን ያስቸግራል። ምክንያቱም አንድ የቡድን መሳሪያ ከክላሽና ከተለያዩ መሳሪያዎች ጋር ካልተሰባጠረ ብቻውን እኮ ይዞ መንቀሳቀስ እኮ አይቻልም። የቡድን መሳሪያ ነው እና ይሄ መታወቅ አለበት። በአሁኑ ሰዓት አማራ ክልል ላይ ወዶ ገቡም ጥሩ ነው፣ በምርኮም ያለው ነገር ቆንጆ ነው። ያ ማለት ግን ጸረ ሰላም ቡድን ተደምስሷል፣ አልቆለታል፣ ዱቄቱናን ተበትኗል ማለት አይደለም። እንዳይደራጅ ግን የተበተነው እንዳይሰበሰብ ይሰራል። የተበተነው እንዳይሰበሰብ ተደርጎ ይሰራል። እየተሰራም ነው ያለው። አማራ ክልል ላይ ያለው ሁኔታ አሁን ይሄ ነው። አንጻራዊ ሰላም ተፈጥሯል። እንቅስቃሴው ቆንጆ ነው። መነቃቃት አለ። ከበፊቱ ቆዝሞ ነበረ። አሁን ግን ጥሩ መነቃቃትና ወደ ኢንቨስትመንት አይታችሁ ከሆነ የተለያዩ ኤክስፖዎች፣ ባዛሮች፣ የንግድ ትርኢቶች እየተደረጉ ነው የሚገኙትና ይሄ ለክልሉ ትልቅ መነቃቃት ነው። ያለውን ሰላም ከማጽናትና ከማስቀጠል አኳያ ጥሩ ሂደት እየተካሄደ ነው ያለው። ከጸጥታ አኳያ ያለው መረጃ ይህን ይመስላል። በቀጣይነት የምወስዳችሁ እንግዲህ የአማራ ክልል መጀመሪያ ለዚህ ለጊዜያዊ አስቸኳይ ጊዜ አዋጁ ኮማንድ ፖስት እንዲወጣ ምክንያት የሆነው በአማራ ክልል የተከሰተው ስርዓት አልበኝነት ከክልሉ አቅም ከክልሉ ቁጥጥር ውጭ ማለት የክልሉ አቅም የማይቋቋመው ስለሆነ የፌዴራል መንግስት ህገ መንግስቱን ጠቅሶ ጋብዟል። በጋበዘው አማካኝነት እንግዲህ መከላከያ ሰራዊታችን በፊት ለፊት ገብቶ ይህን ጸረ ሰላም ጽንፈኛ ቡድን ያው በኃይል ስልጣን ይይዛለሁ ብሎ ሲንቀሳቀስ ነበረ። ነገር ግን ያን ቀቢጸ ተስፋው እንዳይሳካ አድርጓል። በዚህ ለመከላከያ ሰራዊታችን ትልቅ ክብር አለን። አሁን መከላከያ ሰራዊት ራሱ እየተዋጋ ፊት ለፊት ለሚመጣው እየተዋጋ በጎን ደግሞ የአማራ ክልል ባለባቸው ወረዳዎች፣ ዞኖች አካባቢ የሚኒሻ ተተኪ ሰላም አስከባሪ ሚኒሻ የሰላም ዘብ እያሰለጠነ ከፍተኛ የሆነ የሚኒሻ አቅም በአማራ ክልል ተፈጥሯል። ይሄ መታወቅ አለበት። ይሄ የሚጠቅመው ምንድን ነው? ትላንትም በሚኒሻ ሲጠበቅ የነበረ ክልል ነው። በነገራችን ላይ መታወቅ ያለበት ከየትም የመጣ ነገር አይደለም። ስርዓት አልበኝነት ስለሰፈነ ከእንደገና ይሄ የሰሜኑ ጦርነት የፈጠረው ግለት ስለነበረ በዛም ግለት በዛ መነሳሳት እንዲህም ማድረግ ይቻላል እንዴ ብሎ የተነሳ ጽንፈኛ ቡድን ስለሆነ ነው እንጂ ትላንትና እኮ በሚኒሻ ሲጠበቅ የነበረ አካባቢ ነው፣ አገር ነው እና ይህን አካባቢ
አሁንም ከስርዓት አልበኝነቱን ይሄ ዋና የሚባሉ ከተመቱ አብዛኛውን ነገር ስርዓት ለማስከበር ሚኒሻው ፖሊሱም የሚያንስ አይደለም እና ይህንን የተረዳው እንግዲህ የአካባቢው መስተዳደርም መከላከያ ሰራዊታችንም ሁሉም በቅንጅት በየአካባቢው ሚኒሻዎችን እያሰለጠነ ነው፣ እያበቃ ነው፣ እያስመረቀ ነው። ከዚህ በፊት የተመረቁትም ውጤት አምጥተዋል። አሁንም ተጠባባቂ በነገራችን ላይ 1 2 3 እያለ ተጠባባቂ በዙር ነው እየሰለጠነ ያለውና ይሄ የሚኒሻ መብቃት ከእንደገና ብር ሸለቆ ላይ ሰልጥኖ የወጣው የአድማ መከላከል የፖሊስ ሰራዊት ምክንያቱም የህግ የበላይነትን ለማስፈን ስርዓትን ለማስፈን ትልቁ ፖሊስ ነው፣ ሚሊሻ ነው፣ አድማ መከላከል ነው እና ይህንን የክልሉን ፖሊስ አቅም ካጠናከረ ሚኒሻ ካጠናከረ በቃ የክልሉ ላይ ያለው አንዳንድ ነገሮችን ከአቅም በላይ ከሆነ መከላከያው አለ፣ ከአቅም በላይ ከሆነ በነገራችን ላይ ከፖሊስ አቅም ከሆነ ሚኒሻው አለ፣ ከሚኒሻው አቅም በላይ ከሆነ ደግሞ አድማ መከላከሉ አለ እና ሁሉም የየራሳቸው መስክ አላቸው፣ ዘርፍ አላቸው። ሁሉም በየራሳቸው ስራ እንዲሰሩ ትልቅ እንትን እየተፈጠረ ነው ያለው። በዚህም በአማራ ክልል በሁሉም አካባቢዎች ከጥቂት ቦታዎች በስተቀረ በሁሉም አካባቢ ማለት በሚያስችል ሁሉም አካባቢ ላይ የሚኒሻ ስልጠናዎች እየተካሄዱ ነው የሚገኙት። ስልጠና ተካሂዷል፣ ምርቃት እየተካሄደ ነው። ጥሩ ነገሮች አሉ። ወደፊት አማራ ክልል ላይ መከላከያ ከአንዳንድ ቦታዎች ላይ ቢወጣ ቢነሳ ከሚኒሻው አቅም ከሚኒሻው ቁጥጥር ውጭ እንደማይሆን ነው ያለው ነገር እና በዚህ በኩል ጥሩ ነገሮች ነው እየታዩ ያሉት። ለዚህም ጀግና የኢትዮጵያ መከላከያ ሰራዊታችን በጎን እየተዋጋ በጎን እያሰለጠነ በጎን እያበቃ የሰላም ዘብ እየፈጠረ ስለሚገኝ ለዚህ ጠንካራ ሰራዊት ክብር ምስጋና ይገባዋል። ሌላው እንግዲህ ትላንትና እንደነገርኳችሁ ሰኔ 15 ቀን 2017 ዓ.ም በተለይ በአገው ብሔረሰብ ዞን የተለያዩ አካባቢዎች ሰልፍ ተደርጓል። በተለይ በዋና ከተማው እንጅባራ፣ ዳንግላ፣ በአዲስ ቅዳም በነዚህ አካባቢዎች ሰልፎች ተደርገዋል። በደቡብ ጎንደር አንዳንድ አካባቢዎች ላይ ሰልፍ ተደርጓል። እንግዲህ እነዚህ ሰልፎች ምንድነው ዋና መልእክታቸው? ጽንፈኝነትን እናወግዛለን፣ ሰላምን እናጸናለን ነው። ለዚህ ትልቁ ነገር ያው በቅርቡ የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት አረጋ ከበደ በአንድ ስብሰባ ላይ ሲናገሩ ምንድነው ያሉት? እኛ ሰላምን አተን ነው የምናውቀው። በቃ ነግረውን አይደለም፣ ሰላምንም እናውቀዋለን፣ ግን ሰላምን ደግሞ አጥተን እናውቀዋለን። ስለዚህ ለሰላም ያለን ቁርጠኝነት፣ ለሰላም ያለን ፍላጎት የጸና ነው። ለሰላም ምንም ነገር ቢደረግ ዋጋ ለመክፈል ዝግጁ ነን። ቅድም እንደነገርኳችሁ ነው። ሰላም ፈልገው ሰላም አይመጣም። ሰላም ስለፈለግነው ወደ ቤታችን አይመጣም፣ ወደ ክልላችን አይመጣም። ሰላም የሚመጣ በመስዋዕትነት ነው። ያን መስዋዕትነት ለመክፈል ዝግጁዎች ነን እና የትላንትናውም ሰልፍ የሚያረጋግጠው ይሄን ነው። የዞን አስተዳዳሪው አቶ ቴድሮስም ሰላምን ያው እንግዲህ የትምህርት ቢሮ ኃላፊው ዶክተር ሙሉም ተገኝተዋል። ዶክተር ሙሉነሽ ያው እንግዲህ ትልቅ ኃላፊነት አለባቸው። ትምህርትንም እንግዲህ በትልቁ አማራ ክልል ላይ ትምህርትን ካሳጡ አንዱ የሰላም እጦት ነው እና ለመስራትም ሰላም ነው፣ ለመማርም ሰላም ነው፣ ለመኖርም ሰላም ነው። እንደው ይቺ የድህነትንም ኑሮ አጣጥሞ ለመኖር እንኳ በራሱ ድህነት የሚፈለግ ነገር አይደለም። ነገር ግን እንደው ድህነት እንኳ እንትን እንዲል ሰላም ያስፈልጋል እና ለሁሉም ነገር ሰላም ነው። በሆስፒታል ለተኙት ሰላም ነው። በቃ ለሁሉም የሚያስፈልገው ሰላም ነው እና ሰላምን ለማንጣት ደግሞ የህዝብ ቁርጠኝነት ታይቷል፣ የአመራሮች ቁርጠኝነት ታይቷል፣ አጠቃላይ ሰላም ፈላጊ አካል ታይቷል። ያ ማለት ግን ሁሉም አንድ አይነት አስተሳሰብ አንድ አይነት ግንዛቤ ያለው አይደለም። ሁሉም የራሱ የሆነ የፖለቲካ አረዳድ፣ የፖለቲካ ፍላጎት በዚች አጋጣሚ ይችን ነገር ባደርግ ይህን ላምጣ ብሎ በግርግር የገበያ ጋጋታ ለቀጣፊ ይመቻል ነው። በዚህ ግርግር የራሱን ድብቅ ፍላጎት ለማሳካት ከውጭም ከውስጥም የሚዳክር አካል የለም ማለት አይደለም። ይለፋል፣ ግን ዞሮ ሰላም ፈላጊው ስለሚበዛ ባለፈውም እንዳልነው አብዛኛው ዝም ስላለ ነው። እኛ ምን ሰማዩ እንቁራሪቱን ጮኸን ነው። እንቁራሪቶች ይጮዋሉ፣ ግን ብዙ ለክብራቸው ዝም ያሉ አሳዎች አሉና ልክ ሎሬት ጸጋዬ ገብረመድህን እንደተናገሩት አንዳንዴ ዝም ብዬ በደፈናው ስናገር ይሄን እንዳይመስል እና ሎሬቱ እንዳሉት ብዙ እንቁራሪቶች ፈልተዋል፣ ይንቋቋሉ። ነገር ግን ለክብራቸው ጸጥ ያሉ
በውቅያኖሱ በባህሩ ውስጥ በሐይቁ ውስጥ ደግሞ ዝም ያሉ አሳዎች አሉ። እና በአሁኑ ሰዓት በአማራ ክልል ላይ ያለ ዚያን ዝም ብሎ የነበረው ህዝብ ተነስቷል። ያ ህዝብ ደግሞ ሲነሳ ማዕበል ነው። ምክንያቱም ልጁን አትማርም እያልከው ትምህርት እየከለከልክበት፣ ገበሬው እንዳያርስ እርሻውን እየከለከልከው፣ የመጣውን የግብርና ግብዓት ከወደብ በዶላር ስንት ተገዝቶ የመጣን ማዳበሪያ አንተ እንዳመጣህ እየከለከልከው፣ እየሰጠህ እየነፈከው፣ አየህ፣ በተግባር አየህ፣ መዘነህ፣ በቃ ለየ። ገበሬውም ለየ፣ ነዋሪውም የከተማውም ህዝብ መንገድ እየዘጋህ የተለያዩ ችግሮችን እየፈጠርክበት ኑሮውን የበለጠ ስታከብድበት ማን ኑሮውን እያከበደበት እንደሆነ አወቀ። አማራጭ ሐሳብ ሳይሆን ይዛችሁ የመጣችሁት እልቂት እንደሆነ። በጁንታ ጊዜ ያላለቀ ወጣት አለቀ። በእናንተ ጊዜ ወጣቱ እንደ ቅጠል ረገፈ። ስትፈልጉ ራሳችሁ በእርስ በርስ ትገሉታላችሁ። ስትፈልጉ ደግሞ ባልተጠና ውጊያ በተልኮ ከጀርባ አጥምደህ እያስፈራራህ አስገብተህ ታስፈጃለህ። በቅርቡ መቄት እኮ የሆነ ይሄ ነው። ዘርፋችሁኑ ተባሉ፣ ገቡ፣ እንደ ሚኒሻ ከቦ ያዛቸው፣ አለቀ። ይሄ ነው እና ዋርላም ላይ የሆነው ይሄ ነው። የውጊያ ትንታኔ አለመቻላችሁ፣ የገዛ ልጁን ታስጨርሳላችሁ። ህዝቡ መረረው፣ ሰላም ፈለገ። በቃ ሰላም ይሻለኛል አለ። ጽንፈኝነትን አወግዛለሁ፣ ይህን የሚልም ቡድን አወግዛለሁ አለ። በቃ እና ትላንትና በአማራ ክልል በተለያዩ አካባቢዎች ሰልፎች ተካሂደዋል። እነዚህ ሰልፎች መልእክታቸው ጽንፈኝነትን እናወግዛለን፣ ሰላም እናጸናለን ነው። ሰላም ደግሞ የሚጸናው በሰፊው ህዝብ ነው። የሰፊውን ህዝብ ፍላጎት እየረገጥክ የጥቂቶችን ፍላጎት አሳካለሁ ማለት፣ የሻዕቢያን ፍላጎት አሳካለሁ ማለት፣ የወያኔን ድብቅ አማራ ጠል ቡድንን ይዘህ ተሸክመ ለአማራ ጮኋለሁ ትላለህ እንዴ? አንዳንዴ ተው እንጂ። አንዳንዴ ትላንትና አብረዋችሁ እኔ እነ ፕሮፌሰር አስራት ወልደየስን እና አስማረ ዳኘን በወልቃይት ያለቁትን አላነሳም በጎንደር ያለቀው እኔ ትላንትና አብረዋችሁ እነ ምሬ እነ መሐመድ ቢሆነኝ ምሬ እነ መሐመድ ቢሆነኝ እነ ሞላ ደስዬ እነ አሸናፊ አለሙ በሁሉም በተለያየ አካባቢ የጁንታን ውጊያ በአማራ ህዝብ ላይ ሂሳብ አወራርዳለሁ ብሎ የመጣውን ቡድን ተጋፍጠው በአቅማቸው ልክ ለዛ ውጊያው ባይመጥንም በአቅማቸው ልክ ተጋፍጠው የማይተካ ህይወታቸውን ሰጥተዋል። በነዛ ሰዎች በነዛ ታጋዮች ላይ ነው ዛሬ እነ ምሬ እነ ሄኖክ እና አበበ ፈንታው ከወያኔ ጋር እየሰራቸው ያላችሁት፣ ከሻዕቢያ ጋር እየሰራቸው ያላችሁ። የኢትዮጵያ ህዝብ እኮ ትልቁ ማነቆ የሰሩት ሻዕቢያና ወያኔ ነው። ትልቁ እኮ ብአዴን የሚወቀስበት በሻዕቢያና በወያኔ ምክንያት ነው። ታሪክን መወቁ። ሳልሳይ ብአዴን ስትባሉ ዝም ብሎ አይደለም። ኢህድን ምን ፈጠረ? ምን ፈጸመ? ከኢህአፓ ተከፍሎ ወደ ወያኔ ሲገባ ምንድን ነው ያለው? ወያኔ ከሻዕቢያ ጋር ያለ ቃል ኪዳን ምንድን ነው? ኢትዮጵያ ቅኝ ገዢ ናት፣ የኤርትራ ቅኝ ገዢ ናት። ምክንያቱም ነገ መገንጠል ሲሉ ነፃ ወጣን ለማለት። ሻዕቢያ ወያኔን ቃል ኪዳን አስገባ። ወያኔ ደግሞ ከአሲምባ አባሮ ጸለምት ያመጣውን ኢህአፓን ለሶስት ሲሰነጠቅ እነ ታምራት ላይኔ ሲገቡ ወያኔዎች ከሻዕቢያ የገቡትን ቃል ኪዳን የኤርትራን ነፃነት ኢትዮጵያ ኤርትራን ቅኝ ገዝታለች የሚለውን ሐሳብ ተቀብለው ከወያኔዎች ጋር አበሩ። ኢህድን ተባሉ። ኢህድን ተመሰረተ። ኢህድኖች በኋላ ማህድ ፕሮፌሰር አስራት ወልደየስ የአማራ ህዝብ በህገ መንግስቱ አልተወከለም፣ በምክክር አልተወከለም፣ በሽግግር መንግስት አልተወከለም ብለው ማህድን ሲመሰርቱ 1986 ዓ ም አቶ መለስ ዜናዊ ባህር ዳር ሙሉዓለም አዳራሽ ድረስ ሂደው ብአዴን የሚል ህዳር 11 ቀን ብአዴንን መሰረቱ። ሻዕቢያ ለወያኔ ቃል ኪዳን አሰጠ። የሻዕቢያን ቃል ኪዳን ኢህድንን ቃል ኪዳን አስቀበለ። ኢህድን ብአዴን ሆነ። መልሶ ህብረ ብሔራዊ ድርጅት ገና ማህድን ለመቃወም ሲባል ብሔር ድርጅት ሆነ። ብሔር አማራ ዲሞክራሲ ንቅናቄ የሚል ነው። እንደዛ ብሔር አማራ ዲሞክራሲ ብአዴን። እንግዲህ በአማርኛ ብአዴን ተብሎ አይጻፍም ወይ በግዕዝ መጻፍ አለበት። በአማርኛ ከሆነ የአማራ ብሔራዊ ምናምን መባል አለበት። እሱን ከበፊት ሲባል ነበር። ይህንም ታሪክ ወቁ። አሁን የሻዕቢያና የወያኔን ተልኮ ለማስፈጸም ሳልሳይ ብአዴን ሆናችሁ መጣችሁ። ዘመነ መጀመሪያም ብአዴን ነው፣ ዙሮ የወያኔም ኤጀንት ነው። ጥሩ ነው፣ እሱ ለይቶለታል። ሲቀጥል ዘመነ ወደ ኤርትራ ሲላክ ግንቦት ሰባትን ለማፍረስ ነበር። ግንቦት ሰባትን ለማፍረስ በሄደበት ጊዜ የኤርትራ ፓስፖርት ይዟል። ኢትዮጵያ ደግሞ በህጓ ጥምር ዜጋ መስጠት አትችልም። ዘመነ በይፋ ወይ ኢትዮጵያ ያንን ፓስፖርት እንዲህ አድርጌ ቀድጃለሁ ወይ ጥያለሁ አላለም። ነገር ግን ያችን በኪሱ ሸጉጦ አሁን ሱዳን ምናምን ለመንቀሳቀስ ሆነችው። ኢትዮጵያዊ ነኝም ኤርትራዊም ነኝ አይሰራም። በኢትዮጵያ ህገ መንግስት
ኢትዮጵያ አንድ ዜግነት ብቻ ነው የምትሰጠው። ኢትዮጵያዊ አይደለም እና አንዳርጋቸው ሌሎቹም ከግንቦት ሰባት ወደ ኢዜማ ሲመሰረት እኮ አንዱ ትልቁ እንትን የሆነባቸው እንግሊዛዊ ስለነበሩ ነው። እና አንዳርጋቸው ፓስፖርት ቀደም መጣል አለብህ፣ ኢትዮጵያዊ መሆን አለብህ መጀመሪያ በኢትዮጵያ ፖለቲካ ውስጥ እንትን ለማለት። ሌላው እንግዲህ በውስጣቸው የተፈጠረውንም ነገር ታውቁታላችሁ። ስልጣን አጠግቡም፣ ስልጣን ፈላጊ ናችሁ፣ ገንዘብ ፈላጊ ናችሁ፣ በወጣት ደም ትቀልዳላችሁ እና ይሄ ሁሉ ዕዳ ስላለባችሁ ነው። እና ሰላም ይሻለናል አለ ህዝቡ። እናንተ እንግዲህ የአማራ አንዳንዴ እኔ እንዲህ አይነት ታጣቂ ቡድኖች ደግሞ የሚገርመው የአማራ ህዝብ ወኪል ራሳቸውን አድርገው የሚቀርቡበት ነገር ነው። እና ጽንፈኝነት እንቃወማለን፣ ሰላም እናጸናለን የሚለው የትላንትናው ሰልፍ ያ ነው። ዞሮ እናንተ ታሪክም ምንም የማታውቁ ብታውቁም ደግሞ አውቃችሁ ለመላላ ከራሳችሁ ጆሮአችሁን ዘግታችሁ እየሰራችሁ ያላችሁ አካል ስለሆናችሁ የአማራ ክልል ህዝብ ግን ሰላም ይሻለኛል፣ አሁን ባለው ሁኔታ የመረጥኩት መንግስት ይሻለኛል። ትላንትና ግራ አጋብታችሁኝ አንዳንድ ነገሮችን ላግዛችሁም ተባብሬያችሁ ይሆናል። መንግስት መሀሪ ነው፣ አሁን ግን ከመንግስት ጋር ነኝ የሚል መልእክት ነው እያስተላለፈ ያለውና የህዝቡን ድምፅ አክብሩ ማለት እፈልጋለሁ። እና ይህን ይመስላል። መልካም። በቀጣይነት እንግዲህ የመጨረሻ ያደረኩት የእርስ በርስ መከፋፈላቸው በአሁኑ ሰዓት ጎልቶ ወጥቷል። ያው እንግዲህ እንደምታውቁት ጦር መማዘዝ፣ እርስ በርስ መወጋጋት ካስታወሳችሁ ከዚህ በፊት አፋህድ ብሎ ራሱን የሚጠራው የጽንፈኛው ቡድን አንድ አደረጃጀት አለ። ሌላው አሁን በቅርቡ አፋባሃ ብሎ 13 ሊቀመንበር ያለው የነዘመነ የነምሬ ተፈራማሞ ቡድን አለ። ይሄ ራሱን የቻለ ራሱን የለየ ነው፣ ይለይቶለት የወጣ ነው። ነገር ግን አፋህድ በራሱ አሁንም ለሁለት ተከፍሏል። ለሁለት መከፈሉ እንዴት ነው? አንደኛ ከሸዋ አካባቢ ያለው ቡድን የመከታው ግሩፕና የእነ እስክንድር ግሩፕ ተብሎ ተከፍሏል። በአሁኑ ሰዓት በከፍተኛ ጭቅጭቅ በከፍተኛ ንትርክ ውስጥ ነው ያሉት። እሱም ብቻ አይደለም፣ ለይተዋል። የራሳቸውን ጉዞ ጀምረዋል። አንዱ በአንዱ ላይ መዛዛት ጀምረዋል። ያው እንግዲህ እስክንድር የትግላችን ጎታች ነው የሚለው ነገር አሁንም ሸዋ ላይ ገብቷል ማለት ነው እና የእስክንድር ግሩፕ እና የመከታው ግሩፕ በሚል ተለይቷል። ይሄ ሸዋ ላይ በጣም የሚታይ ነው። ጎጃም ላይ የነ አስረስና የነ ዝናቡ ግሩፕ እንዲሁ በሚል ተለይተዋል። ይሄ በጣም የለየለትና ሰፊ ክፍተት የፈጠረ ነገር ግን በውስጣቸው የያዟት ግን ይወጣ በተለይ የአስረስ ግሩፕ በገዳይነት በዚህ እነሱ ስኳድ ይሉታል። ይሄ ከኢሃፓ የወሰዷት የተወሶ ቋንቋ አለች። በስኳድ ይጠረጥሩታል። ምክንያቱም አመራሮች እንዳይወጡ የሚያደርገው እሱ ነው፣ አመራር ይበላል በማለት እሱን ማነው አስረስን የመክሰስና እንትን የማለት ነገር አለ። እንግዲህ የለየለት ነገር አለ። በነገራችን ላይ አብዛኛውን ጦር ከጎጃምም ከወሎም ከተለያየም አካባቢ ወደ ሸዋ ቀረብን ማለት ወደ አዲስ አበባ ቀረብን ነው የሚል እንቅስቃሴ ንቅናቄ ፈጥረዋል። በዚህም የተለያዩ አካላት ከጎጃምም ከወሎም ከሸዋም ያለው ቡድን ወደ አዲስ አበባ ይቀርባን በሚሉት አቅጣጫ የሚሄድ ከዚህ በፊት ካስታወሳችሁ ማርሸት እስክንድር ዘጋብን መንገዱን ብሎ ነበረ። ወደ አዲስ አበባ ለመሄድ እስክንድር ዘጋብን የሚል ነገር ተናግሮ ነበረ። እንግዲህ ያም ሊሆን ይችላል ንቅናቄው እንቅስቃሴው። ግን ሸዋ ላይ የመከፋፈሉ ነገር አለ። ነገር ግን ደግሞ በዛው ልክ ደግሞ የመሰባሰብም ነገር አለ። ምንድነው እንግዲህ ያው አይግባቡም፣ ግን ያው ሲገናኙ መንገድም ላይ ሊመታቱ ይችላል። እነሱ ምንም ህግም መርህም ስለሌላቸው ምንም አይዲያም አጀንዳም ስለሌላቸው ፊት ለፊት ከተገናኙ መገዳደላቸው ያው የሚታወቅ ነው። ነገር ግን ይህ ፍላጎት አለ፣ ይሄ ያካሄድ አለ። አሁን እስክንድር ቶክስም ምንም ይሄን ነገር እንትን አይልም፣ በፋይናንስ ነው እና በስም ነው የሚጠቅማቸው። ነገር ግን እሱም ይቅርብን የሚል ግሩፕ ተፈጥሯል። እሱም ቢሆን ይቅርብን፣ በየሄደበት ሁሉ ድርጅት እየፈጠረ እየከፋፈለን ያለው እሱ ነው። አመራር አይችልም፣ መሪ መሆን አችልም ብለውታል። ይሄ እዛ የነመከታው ግሩፕ ነው፣ አፋሃድ ነው። አፋባሃ በራሱ ደሳለኝ ነው። ደሳለኝ ሲያስብ ሸዋ ኢንጂነር ነው። ደሳለኝ ሲያስብ ሸዋ ለመግባት ፈርቶ ነው ያለው። ምክንያቱም የነመከታው ግሩፕ ካገኘው እንደሚገለው ያውቃል። ከዚህ በፊት
ይዘውት የውሸት እርቅ ታርቀናም ብለው የጋራ መግለጫ ሰጥተው እንትን ብለዋል ለቀውት። ከዛ በኋላ ነው እንግዲህ አሰገድም ተያዘ። ከአሰገድ በኋላ እንግዲህ በዛኛው በኩል ያለውን ክንፍ እየመራ ያለው ደሳለኝ ነው። መከታው አለ በዚህ ደሳለኝ ነው። አሁን ሌላ ቡድን ተፈጠረ። ከደሳለኝም ቡድን ተፈጥሯል፣ ከመከታውም ተፈጥሯል። የሚታየው አሁን ምንድነው ሸዋ አካባቢ ሰርክል፣ እንዲሁም ደግሞ ከሌላ አካባቢ ሂዶ ለአዲስ አበባ ይቀርባል የሚል ከወሎም ጎጃምም ተነስቶ ወደ ሸዋ የሚሄድ ነገር አለ እና እንግዲህ እዛ ላይ እነ እስክንድር ምን ይበቃቸዋል፣ እነ ጀነራል ተፈራ አለ፣ እሱም በበረከት በኩል ነው ያለው በረከት። እንደገና እነ ደሳለኝ አሉ፣ እነሱም በመሬ በኩል መተናል እያሉ ነው። እነ መከታው አሉ በእነ እስክንድር አሁን በፊት በአፋብሃዎች ማለት በሸዋ አማራ ፋኖ በሸዋ የሚባል አለ፣ አማራ ፋኖ ጠቅላይ ግዛት አለ። ሸዋ ጠቅላይ ግዛትና አማራ ፋኖ በሸዋ የሚባል አለ። ሁለት ግሩፕ ነው ያለው ሸዋ ላይ። እነዚህ የለየላቸው አንድ የሚታይ ነገር ያለው ነው። ነገር ግን በድርጅት ስምና በተለያየ ስም የመጡ ደግሞ ከጎጃም የሚመጣው ቡድን የነደሳለኝ አለ። ራሱ ደግሞ ሸዋ ላይ ራሱ ክፍፍል ፈጥሮ አፋሃድ እንግዲህ እስክንድርም በዚህ ሁኔታ ጣብቅኝ ሁኔታ ነው የገባው። ዞሮ እንግዲህ ወደሽ ተደፋሽ ነው ገብታለው እንግዲህ እንደገባ ውጣው ነው። ለእስክንድርም ለተፈራ ያለው ነገር ይሄ ነው። ትንሽ አንዳንዴ ይመስለናል ለዕለቱ ሲያጨበጭቡልን ለዕለቱን ትሲሉልን መንጋው ሲጮህልን አንዳንዴ እንደነቁራለን እና እኔ እነ እስክንድር እነ ተፈራ በዚህ ልክ እዛ ውስጥ ገብተው ተርመጥምጠው ህይወታቸው በዚህ ልክ ሲሆን ስታይ ትንሽ ያሳዝናል። ዞሮ እንግዲህ የመረጡት መንገድ ነውና እንግዲህ ለዛሬ ከስፍራው ያለኝ መረጃ ይሄን ይመስላል። ጽንፈኛው ዞሮ ልብ እንዲሰጣቸው በሰላም እንዲገቡ መጀመሪያ እንዳልነው አንድም ሰው ህይወቱ ሳይጠፋ በሰላም እንዲገባ ከተጸጸተም ተጸጽቶ ህዝቤን እክሳለሁ የበደልኩትን ማህበረሰብ እክሰዋለሁ እንዲል ነው እንጂ ህይወቱ እንዲጠፋ ማንም የሚፈልግ የለም። ራስ በራሳቸው ግን ተላልቀው ማለቃቸው አልቀረም። ለዛሬ ለሰኔ 16 ቀን 2017 ዓመተ ምህረት የነበረኝ ዝግጅት ይህን ይመስላል። እኔ የፕሮግራሙ አዘጋጅ ቴዎድሮስ አያሌው ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን የዛሬውን ፕሮግራማችን እዚህ ላይ ፈጽመናል። ፕሮግራሙን ላይክ፣ ሼር፣ ሰብስክራይብ እንዲሁም በተለያዩ መገናኛ ዘዴዎች ለወዳጅ ለዘመዶቻችሁ አድርሱ። ይህ ፕሮግራም ለሁሉም ሰው እንዲደርስ የበኩሎትን ይተባበሩ እንላለን። ሰላም ቆዩን። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም እንሰራለን፣ እንታገላለን። አመሰግናለሁ።